አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደ ክብርሽ የሚመጥን ነገር አይደለም። አንደኛ ነገር ስለ ክብር እዚች ጋር ለማውራት ይሄ ብቁ ነሽ ብዬ አላስብም። ኦማይ ጋሽ እንደዚህ ልክ ልካችሁ ተነጋገሩ። በቃ ልክ ልካችሁን ማለት ነው ጥግ ድረስ። እውነቴ ነው የምላችሁ። ሄርሜላ አንቺም ስለ ክብር ለማውራት በቃሽ እንዴ? አንቺም ስለ ክብር የሴት ልጅ ክብር ከፍ እንደሚል ዝቅ እንደሚል ለማውራት በቃሽ እንዴ? ስለ ክብር የት ታውቂና? የኔነት የት ነው የምታውቂው? ክብር የት ነው ያለው? ሰማይና ምድር ናችሁ እኮ አንቺና ክብር። ለፍቅር እንግዲህ ክብርሽን የሚመጥን ነገር አይደለም። ፍቅርም ደግሞ መልሰዋን እንግዲህ ስለ ክብር የማውራት ሞራኑም አለሽ ብዬ አላስብ ነው። ምንድን ነው ያለቻት እናንተ? እኔ ሰው ሲዝረከረክ ኖሮ አደባባይ ላይ ሚዲያ ላይ የፈለገ ፍቅረኛሽ ሆነ ባልሽ እንኳን ቢሆን እንደዚህ ተዝረክርከሽ ስለ ክብር ታወሪያለሽ? እንደዚህ ጋር ስለ ክብር ራሱ የማውራት ሞራኑ እንዴት መጣልሽ? እውነቴ ነው። እንዴት በቃሽ? ሌላኛው እንግዲህ ሩታዬ ያው አትዝረክረክ ሚዲያ ላይ አደባባይ ላይ አትዝረክረክ አለችው። ለማን? ለአቶ አብርሃም ታደሰ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እንግዲህ ህዝቤ እየተዝረከረከ ይገኛል። ሲቀጥል ደግሞ ልክ ልኩ እየተነጋገረ ይገኛል ማለት ነው። ይሄ ዲያን የሚባል የወንድ አልጫ የሆነ ሰውዬ እንግዲህ የፍቅርና የሩታ ሴራ ነው። ሲቀጥል ደግሞ የማነው የፈረንጁ ድምፅ እኔ ሰምቼዋለሁ። ከጀርባ በኋላ ሳዳመጠው የፈረንጁ ድምፅ ነው አለ ማለት ነው። አንተ ተንከሲስ የሆንክ ሰውዬ ማለት ነው። ከተመልካች በላይ እኮ አታውቅም አንተ። ልንገርህና ተመካክራችሁ የምትሰሩት ቪዲዮ ስለሆነ ነው እንጂ ማለት ተመካክራችሁ የምትሰሩት ቪዲዮ ባይሆን ኖሮ ከተመልካች የበለጠ የማ ድምፅ እንደሆነና ማን እንደቀረጸ እንዲሁም ያውቁት ነበረ። እንደ ተመልካች ተንከሲስ ሰው የለም እኮ ልንገርህና፣ እንደኛ ተንከሲስ ሰው ልበል ማለት ነው። እንደኛ መንጥቆ የሚያወጣ ሰው የለም። እናንተ አይደላችሁ የምታወጡት። እናንተ ድብቅ በድብቅ እንደ እባብ ትሽለኮለኳላችሁ። እኛ ደግሞ ተመልካቾች እንግዲህ መንጥቀን ማውጣት ነው ስራችን። አለቀና ፈረንጁ እንግዲህ ቀርጿል ብሎ ያው እያፋጠጡ ነበረ። እና ከተቀረጸ ሺህ ጊዜ ይቀረጽ፣ ሺህ ጊዜ ከሺህ በላይ የሚቀረጽ መቀረጹ ተትቶ ሴራ ነው። የሩታና የፍቅር ሴራ ነው። ፍቅርና ሩታ ወላሂ አድርገውት ከሆነ ጀግና ናቸው። ልንገራችሁና ጀግና ናቸው፣ ጎበዝ ናቸው። በቃ ሴት ብልህ ናቸው። ልንገራችሁና አርቀው ያስባሉ፣ ጎበዝ ስለሆኑ አርቀው የሚያስቡ ሴቶች ደግሞ እንደዚህ ናቸው። አድርገውት ከሆነ ማለት ነው። ማለት ሴራ ከሆነ ነው የምላቸው። ለምን እንደሆነ ታውቃላችሁ? ወንድ ልጅ ትዳር ይኖረኛል ወይም ደግሞ ወደኋላ ትክክለኛ ትዳር እኖራለሁ ብሎ የሚያስብ ወንድ ከማንም ሴት ጋር አይዝረከረክም። ይህ ሴራ ነው። የፍቅርና የሩታ ሴራ ነው። እና ሴራ ካሴሩበት መዝረክረክን መጋደም አለበት እንዴ? ቁፍጥና የለም እንዴ? ወንድ አይደለም እንዴ? ድንጋይ ነው እንዴ? ድንጋይ ራሱ እንደዚህ እዛ ቁጭ ባለበት እኮ መልሳችሁ ካልመጣችሁበት እኮ አይመጣችሁም። ልንገራችሁና እሱ እኮ ያቺም ሴት ትመጣለች ይጋደማል፣ ያቺም ሴት ትመጣለች ወሩም ይገባል፣ ያቺም ሴት ትመጣለች በቃ አክሰፕት አድርጎ ይቀበላል፣ ያስተናግዳል። ጂጂ እናንተ እንዴት ነው የምታስቡ? ቆይ እናንተ ምን አይነት አስተሳሰብ ነው ያላችሁ እንዴ? ድንጋይ ናችሁ እንዴ እናንተ? አእምሯችሁ አይሰራም እንዴ? እሺ የፍቅርና የሩታ ሴራ ነው ከተባለ ፍቅርና ወይም ደግሞ እዚህ ጋር እንገናኝ፣ አልጋ ቤት እንግባ፣ ሩም እንያዝ ስትለው እንዴት ብሎ ነው የሚይዘው? አልፈልግም እኔ ፍቅረኛ አለኝ አይልም እንዴ? ምንድን ነው? ህፃን ነው። ለምን ወተት አገዙለትም? ለምን ጡጦ አገዙለትም? እንዴ ነችና ሲቀጥል ደግሞ ሩም የያዘው እሱ ነው ብላለች ፍቅር። ፕሮግራም አለ ብሎኝ እየወሰደኝ እሱ ነው አለች። በዛ ላይ እራት ጋብዛታል። በዛ ላይ ደግሞ ሩም የያዘው እሱ ነው አለች። አይ ፍቅር ፍቅር ማለት ፍቅር ማለት ነው። ክብርሽን እንድታወርድ አልፈልግም እኔ ጋይስ፣ እውነቴ ነው ብላችሁ ፍቅርም ይሁን ሩታን ክብራቸው እንዲያወርድ አልፈልግም። ግን ፍቅር መከሰት አልነበረባትም እዚህ ጋር። ነገር ግን ለእናንተ እልህ ሲባል እንኳንም አደረገችው። ግን እናንተ የምታስቡት ሌላ ታሪክ ነው። አሁን ፍቅር ሩም ላይ ከአብርሃም ጋር እንደተኛች ነው የምታስቡት። እንደተኛች እውነቴ ነው ማለት እንደተጋደመች ነው የምታስቡት። ግን አትጋደም፣ አታድርገውም፣ ልታደርገውም አትችልም። ይህ የምላችሁ ለምንድን ነው? ሴት ናት። ሲቀጥል ደግሞ የልጅ እናት ናት። አታደርገውም። ባለትዳርም ናት። ባለትዳርም ያው ቢፈርስም
ቢለያዩም ነው የሚባለው። ቢለያዩም ያው መጨረሻው አይታወቅም ወይ ሊማለሱ ይችላሉ። ብቻ ግን ሴት ልጅ ክብሯን ትጠብቃለች በአጭሩ። በተለይ ደግሞ የልጅ እናት ስትሆኑ ግን ሚዲያ ላይ የሚደረገው ነገር ይሄንን ነገር ሪል ሊመስለው ይችላል ብዙ ሰው እና ሄርሜላ የምታደርገው ነገር ራሱ እኮ ለእናንተ ሪል መስሎ ነው የሚታያቸው። እኔ ራሱ በቃ ክብሯን እንድትጠብቅ ነበር የምናገረው። ክብሯን ዝቅ እንድታደርግ ስለማልፈልግ ነው ሄርሜላን መሰድባት እንጂ በዚህ ልክ እያደረገችው እኮ አይደለም። ገባችሁ አይደለም? አብርሃም ጋር ብትሆን አብርሃም ጋር ብትወጣ አብርሃም ጋር ብትገባ ተለጣጥፋ ቪዲዮ ብትነሳ ፎቶ ብትነሳ ብትሳሳ ምን ብትል ብትላላጥም ሪል ህይወቷ ላይ እያደረገችው እንዳልሆነ ጠንቅቄ ነው የማውቀው። ግን ምንድነው ክብሯን እንድትጠብቅ በቃ ሴት ልጅ በዚህ ልክ መውረድና መዝቀጥ እንደሌለባት ስለምረዳ ነው የምናገራት እንጂ ለሌላ ነገር አልነበረም ማለት ነው። እና ፍቅርን ደግሞ ያው የተኛች እንዳይመስላችሁ ብዬ ነው። አዎ ከአብርሃም ጋር የተኛች እንዳይመስላችሁ የተኛች ነው የሚመስላችሁ። እንደው አብርሃም እንደው ቲሸርት እንኳን ባታወጣው ይሻልህ ነበር። ወላሂ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ያው በቃ አብርሃም እንግዲህ ከሴት ጋር ከሁሉም ሴት ጋር እንደሚለጣጠፍ የገዛ ሚስቱ ተናግራለች። ማን ሩታዬ ማለት ነው። የልዑል ሸጋ እናት የልዑል ሸጋ እናት እንግዲህ ተናግራለች። በደንብ አድርጋ ነው የተናገረችው። እና እንኳን አመት 2 አመት ብዙ አመት ያወቃትን ሴት ይቅርና ዛሬ ላወቃትን ሴት ምንም ለማድረግ ግድ አይሰጠውም አለች ማለት ነው። እውነቴን ነው የምላችሁ። እንዴ ሄርሜላን አገኛት ከሄርሜላ ጋር ሲለጣጠፍ ፎቶ መነሳት ሲል ነበር። እንደው የሚነሱት ፎቶ እኮ የጉድ ነበረ እኮ ባለፈው። አሁን ግን ተችለዋል። እውነት በቃ ሰው እኮ አዋቂ ሲሆን ማለቴ እድሜው ሲሄድ መጠጥ ሲል እንትን የሆነ የአዋቂነት እንትን ይዘራበታል ብዬ አስባለሁ። እና ለማንኛውም የራሳችሁ ጉዳይ ነው። ገደል ግቡ ብትፈልጉ ዝርክርኮች። ግን ይሄ የሩታና የፍቅር የፈረንጁ ሴራ ነው። ገለመን የምትሉ ሰው ደግሞ እዛው የምታጃጅሉትን አጃጅሉ። ጅላንፎ ለማለት ጅሎች። እውነት ወላሂ እኔ ተመልካች በዚህ ልክ ይበላሻል ብዬ አላስብም ነበር። ግን በእነዚህ ዩቱበሮች ተመልካች እንኳን ተበላሽቷል። ማለቴ ይሄንን አጸያፊ ተግባር ይሄንን ቆሻሻ ተግባር ተመልካች እንዲደግፍ ያደረጉት እኮ ዩቱበሮች ናቸው። ተዝረክርከው ተመልካችን ያዝረከርካሉ። እንዲህ ባልገው ተመልካችን እንዲባልግ ያደርጋሉ። መጥፎ ነገር ሰርተው ተመልካችን እንዲባላ እንዲሰዳደብ ያደርጉታል። አስጠሊታም ባለጌዎች። እንደ ሌላኛው ሰው እንደ ሩታዬ እንኳን ሩታዬ ልንገርሽና አንቺ የኔ ውድ ነገር እኔ አልሰድብሽም፣ ምንም አልልሽም። አንቺ ብቻ ተዝረክርከሽ ከሌላ ወንድ ጋር እንደዚህ ምናምን ብለሽ እንዳትመጪብን አደራ። ይሄ ነው የምፈልገው። ሌላ የፈለግሽው ስራ ስሪ። ግን ከሌላ ወንድ ጋር ቪዲዮ አብርሃምም አይፈቅድላትም። ለሱ ይዝረከረካል፣ ቪዲዮ ይሰራል፣ ከሌሎቻቸው ጋር እንደተኛ ያስመስላል። ሩታ ግን አይሰጣትም። አያችሁ አይደለም? ቢሰጣትም አትሰራም። እርግጠኛ ነኝ ይህንን ካራክተር እውነት አትሰራም፣ አታደርገውም። እኔ አስረግጬ ነው የምነግራችሁ። እንዴ የዛሬ 2 አመትም ተከራክሬያለሁ። አሁንም አታደርገውም ማለት ነው። እና እንግዲህ በአመት በዓል ሲመጣ ሩታ ሳልናገር የማላልፈው ነገር ረስቼው ነበረ። ደግሞ እንደው አመት በዓል ሲመጣ እንደው በአመት በዓል ሰዓት አመት በዓል ሲመጣ ምናምን አሁን ፍቅር ፀጉሯ ተሰርታለች። ብዙዎቻቸው ደግሞ ቡታጀራም እየገቡ ነው ማለት ነው። እና በአመት በዓል ሰዓት እንደው ሩታዬ ከጭቅጭቅ ከንዝንዝ ወጥተሽ ልጅሽን ይዘሽ ፏ ዝንጥ ብለሽ ለብሰሽ ነይ። አሁን ነይ እንዴ እንዴ የሆነ ካራክተር ሲሰጥሽ ድብን አድርገሽ ትሰሪያለሽ። አንድን የማልፈልገው ነገር እንድታለቅስ አልፈልግም። ሁለተኛ ደግሞ በአመት በዓል ሰዓት ተጨቃጭቀሽ እንዳትመጪልን። ድራማሽን ስሪ። ነገር ግን እንዴ ፎቶ ተነስተሽ ልቀቂ። በቃ ለተመልካቾችሽን ለአድናቂዎችሽን ቪዲዮ ስሪ። ጥሩ ቪዲዮ በቃ ቤትሽን የምታዘጋጀው ነገር አዘጋጅ። አለቀ።